ሰላም እንደናችሁ የየስ ፋሚሊ ዮርዳኖስ ነኝ። ዛሬም ከባለፈው በቀጠለ ሌሎች አዳዲስ ሐሳቦች ተገናኝተናል። የአሜሪካ ሲስተም ምንድነው የሚለውን ቪዲዮ እየሰራን ነው። እንግዲህ አሁን በመጨረሻው ክፍል ተገናኝተናል ማለት ነው። ሰው በዛሬው ሐሳባችን የምናነሳው ምንድነው አንደኛው ታይም ማኔጅመንት ነው። እንደ ሀበሻኛ አሁን በጣም የኛ ደካማ ጎን በጣም ያብዛኛው በሚባል ደረጃ የሀበሻ ደካማ ጎን ሰዓት ላይ ፐርፌክት መሆን ወይም ደግሞ ሰዓት ቀጠሮ ማክበር ወይም ሰዓት ማክበር ማለት ነው። እዚህ ሀገር ደግሞ ከመጣሁት መጥቼ ላይ ካየሁት አንዱ ነገር ምንድነው በጣም ፐርፌክት ናቸው ሰዓት ላይ ማለት ነውና አያረፍዱምም የሚያረፍድ ሰውም አይፈልጉም እና በተለይ ደግሞ አንዳንዴ ማርፈድ የሌለባችሁ በቃ ኦን ታይም መገኘት ያለባችሁ ነገሮች አሉ ማለት ነውና እንደ አዲስ ሰው አንደኛው ምንድነው ለምሳሌ የስራ አፖይንትመንት ኖሯችሁ ለኢንተርቪው ምናምን በምትጠሩ ሰዓት ማለት ነው በጣም ብትችሉ ኦን ታይም ላይክ ቀደም ብላችሁ 5-10 ደቂቃ ቀደም ብላችሁ ነው መድረስ ያለባችሁ። ባትችሉ ግን ላይክ ኦን ታይም ነው መገኘት ያለባችሁ ማለት ነው። ስለዚህ ታይም ማኔጅመንት ላይ ወይም የሰዓት ማክበር ወይም የቀጠሮ ማክበር ላይ በጣም ስትሪክት ናቸው የዚህ ሀገር ሰዎች። በጣም አሁን እዚህ ሀገር ብዙ የኖረ ረጅም ዓመት የኖሩ ምናምን ሀበሾች ኦሬዲ ወደ እነሱ ባህል ተለውጠዋልና ኢቭን አሁን ይሄ ሀበሻ ፕሮግራም ምናምን የተለያየ አሁን ወይ ሰርግ ሊሆን ይችላል የተለያየ ብቻ ፕሮግራሞች ይኖራሉ አይደለ? ጥሪ ላይ በጣም ፐርፌክት በቃ ኦን ታይም በዛች ባላችሁ 2 ሰዓት ካላችሁ 2 ሰዓት 4 ሰዓት ካላችሁ 4 ሰዓት የሚገኙ ሰዎች አሉ ማለት ነውና ያንን ባህል በጣም ያዳበሩ ማለት ነው። ሌሎች ደግሞ ላይክ አሁን ብዙ ጊዜ የኛ ባህሎች ወይም የሆነ ፕሮግራሞች ሲኖሩ ኢቭን ስናከብር 3 ሰዓት ተብሎ 5 ሰዓት የሚመጣ ሰው አለ። 2 ሰዓት ፕሮግራሙን ታረጉትና ያው 3 ሰው እስከ 4 ሰዓት ስለሚመጣ ምናምን ብለን ነው ኢቭን የምናስበው ማለት ነው። እዚህ ሀገር ደግሞ በጣም ኦን ታይም ስለሆኑ ለነሱ ላይክ አሁን 5 ደቂቃ ማርፈድ 10 ደቂቃ ማርፈድ ለኛ ኢትሶኪ 5 ደቂቃ ነው ያረፈድኩት ነው የምንለው። ለነሱ በጣም በቃ ዊርድ ነው ላይክ ነውር ነው እንደዛ አይደረግም ብለው ነው የሚያስቡትና በተለይ አሁን እንደዚህ ማርፈድ የሌለባችሁ የስራ አፖይንትመንት ሊሆን ይችላል ምንም ብቻ ጉዳይ ልታስፈጽሙ እየሄዳችሁ ሊሆን ይችላል ቀጠሮ ከያዛችሁ ብችሉ ቀደም ብላችሁ ካልቻላችሁ ግን ኦን ታይም መገኘት አለባችሁ። ሜይቢ ደግሞ ላይክ ሜክ ማድረግ የማትችሉ ከሆነ መቼም የሆነ ነገር ሊገጥማችሁ ይችላል ወይ ሌት የምትሆኑበት አጋጣሚ ሊኖር ይችላል ወይ ደግሞ ያንን ራሱ ቀጠሮን ካንስል ማድረግ የሚኖርባችሁ አጋጣሚ ሊሆን ይችላል ላይክ አርጀንት የሆነ ነገር ሊገጥማችሁ ይችላል። ያኔ ብትችሉ 2 hour early ምናምን ደውላችሁ ማሳወቅ አለባችሁ። ሰው የዛሬውን ኢንተርቪው ወይም የዛሬውን ቀጠሮ መምጣት አልችልም በቃ I couldn't make it እና እንደዚህ ሪዝን አለኝ ግን ስለማልችል እባካችሁ ለሌላ ጊዜ እናስተላልፋው ብላችሁ ዝም ብሎ መቅረት ሳይሆን at least 2 hour before መደወል አለባችሁ። ኢቭን ይሄ ላይክ ለስራ ቦታችሁ ጭምር ነው። ስራውን ልትሄዱ ቦነ አጋጣሚ ላይ ወይ ሌት ትሆናላችሁ ወይ ደግሞ መቅረት የሚኖርባችሁ የሆነ ነገር ሊገጥማችሁ ይችላል። ያኔ ከ2 ሰዓት ምናምን ቀደም ብላችሁ ነው መደወል ያለባችሁ ቢካዝ በእናንተ ቦታ አሁን ማኔጀሮቻችሁ ምናምን ሌላ ሰው ኢቭን ፈልጎ ያንን ቦታ ከቨር የሚያደርግ ሰው ለመፈለግ ወይም ለመተካት እናንተ ቀድማችሁ 2 ሰዓት አስቀድማችሁ ማሳወቅ አለባችሁ። ኢቭን ያንን የማታደርጉ ከሆነ እስከ ራይድ አፕ ድረስ ሊሰጣችሁ ምናምን ይችላል እንደየካምፓኒያችሁ ህግ ማለት ነውና ቀጠሮ ላይ በተቻላችሁ መጠን ኦን ታይም ወይም ፐርፌክት በሚባል ደረጃ ከነሱ ጋር ምንም አይነት ቀጠሮ ሲኖርባችሁ ለመገኘት ሞክሩ። አንደኛው በጣም እዚህ ሀገር የማይደራደሩበት ነገር ታይም ማኔጅመንት ወይም ደግሞ የቀጠሮ አከባበር ስነ ስርዓታቸው ማለት ነው። ሌላኛው ደግሞ እንደ ሀበሻ እንደመጣችሁ ወዲያው ራሳችሁን ከዚህ ሀገር ሲስተም ጋር ማላመድ አለባችሁ ብዬ የማስበው ነገር ምንድነው ድራይቭ ማድረግ። አሁን ድራይቪንግ ይኸውላችሁ ኢትዮጵያ አሁን ቅንጦት ነው፣ መኪናም ቅንጦት ነው፣ ድራይቭ የሚያደርግ ሰውም ቅንጦት ነው። ቢካዝ የዛን ያህል ለህይወታችን ኢምፖርታንት ነገር አይደለም መንዳት ባንነዳ ምን እንኖራለን። አሜሪካ ነገር ደግሞ መኪና ማለት እግር ማለት ነው። ላይክ ቅንጦት አይደለም ወይም ደግሞ ኤክስትራ ነገር አይደለም። መኪና በጣም ነው ላይፋችሁን የሚያቀልላችሁ። ኢንስቴድ ኦፍ ባስ መያዝና ትሬን መያዝ it takes time ላይክ ስራ ስትጀምሩም ስራ ቦታችሁ ለመድረስ የሆነች 10 ደቂቃን መንገድ ድራይቭ አድርጋችሁ ለመሄድ ባስ ስትጠብቁ የባሷን መምጫ ሰዓት ጠብቃችሁ ምናምን ነው ስለዚህ አንዳንድ ባስ ኤቭሪ 15 ሚኒት ሊሆን ይችላል፣ አንድ ባስ ኤቭሪ 30 ሚኒት ሊሆን ይችላል የሚመጣው። ስለዚህ ትንሽ ጊዜያችሁን ይሻማባችኋል። መንዳት ግን በጣም ላይፋችሁን ኢዚ ስለሚያደርግላችሁ እዚህ ሀገር እንደመጣችሁ ስፖንሰሮቻችሁ ቢያደርጉላችሁ ብዬ የምለው አንድ ነገር ምንድነው ወዲያው እናንተን ድራይቭ እንድታደርጉ ማለማመድ ማለት ነው። ለምሳሌ ድራይቪንግ ላይሰንስ እንደዚህ ኦፊሶች አሉ። አንድ ዴምቪ አሁን እንደዚህ ትሄዱና ፔፐር አላቸው ራሳቸው ማለት ነው። መጽሔቶች አሏቸው የተዘጋጁ ሰው እነሱን ታመጣላችሁ ታነባላችሁ የአሜሪካ ህግ ምንድነው የሚለውን ማለት ነው። የተለያየ ቪዲዮዎች አሉ ዩቲዩብ ላይ ሰርች እያደረጋችሁ ቪዲዮዎች ማየት ትችላላችሁ። ጎግል እያደረጋችሁ እያንዳንዱ
ነገር ምንድነው? አሁን አስተማሪ ጋር አሁን ድራይቪንግ የሚያስተምራችሁ አስተማሪ ጋር ከመሄዳችሁ በፊት ቀለል እንዲላችሁ ማለት ነውና ድራይቪንግ የሚያስተምር አስተማሪ ጋር ከመሄዳችሁ በፊት ይሄን ማድረግ ያለባችሁ ለምንድነው? ለምሳሌ እያንዳንዱ ነገር ከሱ የምታውቁት ከሆነ you pay more like ለምሳሌ እኔ በተማርኩ ሰዓት 2 ጊዜ ብቻ ነው ያስተማረኝን ሰው ያገኘሁት። አንዴ እንዴት እንደሆንኩ ቴስት እንዲያደርገኝ፣ በሚቀጥለው ደግሞ ለፈተና አፕሩቭ እንደሆንኩኝ ለአለቃው እንዲያሳውቅ ማለት ነው። ከዛ በኋላ ነው ወደ ድራይቪንግ ላይሰንስ አይዲውን ማውጣበት ቦታ ሄድኩት ማለት ነው። ሶ እናንተ ቀድማችሁ እቤት ውስጥ ሆናችሁ የተለያየ ቪዲዮ ካያችሁ መጽሔቱን በደንብ ካነበባችሁ በምን ትጠቀማላችሁ? እሱ ጋር ስትሄዱ ኦሬዲ ብዙውን ህግ አውቃችሁ ስለጨረሳችሁ አትሊስት የተወሰነ ያህል ጊዜ ነው የሚያገኛችሁ ድራይቭ ማድረግ እንዴት እንደሆነ እንድትማሩ ብቻ ማለት ነው፣ ከስክራች ለምትጀምሩ ሰዎች። ከዛ በኋላ በቀላሉ ህጉን ታውቁታላችሁ። ላይክ አሁን ይልድ ሳይን፣ ስታፕ ሳይን፣ ላይት ላይ እንዴት እንደምትታጠፉ፣ ቀኝ ላይ ግራ ላይ ምናምን የሚለውን ህግ ኦሬዲ ቤታችሁ ቁጭ ብላችሁ ያንን ፔፐር ወስዳችሁ ካነበባችሁ ለእናንተ ሞር ኢዚ ነው የሚሆነው ማለት ነው። እሱ ጋር ስትሄዱ ሁኔታችሁን አይቶ ማለፍ አለማለፋችሁን እንትን ይላል። ቢካዝ እነሱ ያንን ፔፐር ሲሰጧችሁ ነው ዲኤምቪ ሄዳችሁ ያንን ድራይቭ አይዲ ማለት ነው ወይም መታወቂያችሁን የምታገኙት ማለት ነው። እዚህ ሀገር አይዲ እና መታወቂያ አንድ አይነት ነው። መንዳት የማትችሉ ከሆነ ለብቻ በቀይ ጽፈውት አሁን እኔ ያለው በኮሎራዶ እንትን አሁን አይዲ ይላል፣ ግን መንዳት እንደማትችሉ እዛው ጋር ይገልጻል ማለት ነው። ግን መንዳት ለሚችል ሰው አይዲው ወይም መታወቂያው እና መንጃ ፍቃዱ አንድ አይነት እንትን ነው የሚሰጡን፣ አይዲ ነው የሚሰጡን ወይ መታወቂያ ነው የሚሰጡን። መንዳት እንደምትችሉ መኖሪያ መታወቂያችሁ ማለት ነው። አወሳሰብኩት እንዴ? ኤኒዌይስ ብቻ እዚህ ሀገር እንደመጣችሁ አንድ በጣም በቀላሉ ቶሎ ወደ ሲስተሙ መግባት ያለባችሁ ብዬ የማስበው ነገር ድራይቭ ለማድረግ መሞከር አትፍሩ። ኢትዮጵያ ለሚነዳ ሰው ቀላል ነው፣ ከስክራች አትጀምሩ። ኢትዮጵያ ለማይነዳ ሰው ግን አትሊስት ቶሎ ራሳችሁን አላምዳችሁ ወደ መንዳት ብትገቡ ጥሩ ነው ብዬ አስባለሁ፣ ታይማችሁንም በጣም ሴቭ ለማድረግ ማለት ነው። ሌላኛው ነገር ደግሞ ምንድነው? ለምሳሌ ባህሉን፣ አመጋገባቸውን፣ አየሩን ለመልመድ በጣም መሞከር። ይኸውላችሁ በጣም ከባዱ ነገር እዚህ ሀገር አየሩን መልመድ። አሁን በጋ ላይም ብትመጡ በቃ ሰው የሚገል አይነት ሙቀት ነው ያለው። ክረምት ላይ ብትመጡም እንደዚሁ ነፍሳችሁን ከስጋችሁ የሚያጠፋ አይነት ቅዝቃዜ ነው ያለውና በተቻላችሁ መጠን አለባበሳችሁን ማስተካከል፣ በተለይ ክረምት ሲሆን ከኛ አገር ቅዝቃዜና ብርድ ጋርና ክረምት ጋር የሚገናኝ ስላልሆነ በጣም አለባበሳችሁን ማስተካከል፣ እንዳትወርቁ ጫማችሁን ማስተካከል። በጣም ነው የዚህ ሀገር ስኖ አንሸራቶ የሚጥላችሁ እና ስትወርቁ በጣም የእውነት ብዙ ሰው ተሰብሮ ምናምን ሁሉ ያውቃል ማለት ነውና እንደዛ አይነት ነገር ሀፕን እንዳያደርግ በጣም ጥንቃቄ አድርጉ። ይሄ ተራ ነገር ሊመስል ይችላል፣ ግን ኢትዮጵያ ያለን ምንም አናቅምና ብዙ ሰው አሁን ከስኖ ጋር የሆነ ፊር ያለበት ሰው አለ። በቃ ስኖውን የማይወድ ወይ አዲስ እንደሆነ መጥቶ ጥሩ ጫማ ሳያደርጉ ወደቁ ምናምን ሰዎች ያኔ እኮ እንዲወድቄ ከዛ ተሰብሬ እንደዚህ ተኝቼ እንደዚህ ሆኜ ምናምን ብለው ያነሱታልና በተቻላችሁ መጠን ራሳችሁን ቴክ ኬር ለማድረግ መሞከር። ለበጋ እና ለክረምት የምትመጡበትን ወቅት ያማከለ ነገር ኢቭን ልብስ ራሱ ስታመጡ የኢትዮጵያ አሁን የብርድ ልብስ ራሱ ብለን የምናመጣው እዚህ ሀገር በእርግጥ እዚህ ሀገር ለበጋ የሚለበስ አይነት ነው፣ በጣም ትልቅ ሹራብ እንኳን ቢመስለን ማለት ነው። ሰው እዚህ ሀገር ከመጣችሁ በኋላ ግን ቶሎ ካመጋገቡ ጋር ከባህሉ ጋር ራሳችሁን ለማዋሃድ መሞከር አንድ ጥሩ ነገር ነው ብዬ አስባለሁ። ሌላኛው ደግሞ ለምሳሌ ባስ እንዴት መያዝ እንዳለባችሁ፣ ትሬን ወይም ባቡር እንዴት መያዝ እንዳለባችሁ፣ ኡበርና ሊፍት እንዴት መጥራት እንዳለባችሁ። ኡበርና ሊፍት ማለት ኢትዮጵያ አሁን እኛ ራይድ ፈረስ ምናምን እንደምንለው ማለት ነው። እዚህ አሁን እኛ ኡበርና ሊፍት መኖሩን ሳናውቅ በጣም በቃ አሁን ከምነግራችሁ በላይ ቻሌንጅ አድርገን እናውቃለን። በኡበር በቀጥታ ቤታችን መግባት የምንችለውን የሆነች የ7 ደቂቃ ምናምን መንገድ ባስ እስኪመጣ በዛ ስኖ እኔ ደግሞ ስኖ ወቅት ነው የመጣሁት። ከዚህ በፊትም ነግሬያቸዋለሁ። ባስ ላይ እስኪመጣ ድረስ ላይክ ባሱ ሜቢ 30 ደቂቃ ምናምን ሊቆይ ይችላል። እስኖ ደግሞ ሲሆን ቀስም ብለው ስለሆነ የሚነዱት ከዛም በላይ ሊፈጅ ይችላል። እኛ በቃ ባስ ስቴሽን ጋር እንደዚህ ቆመን እስኖ ከላይ እየወረደ ነው፣ ቅዝቃዜ ነው፣ በጣም ከባድ ማለት ነውና ከሆነ ጊዜ በኋላ ነው ኡበር አለ ሊፍት አለ ምናምን የሚባል ነገር ኢቭን እንዳለ ራሱ ያወቅ ነው ማለት ነውና ያንን ስናውቀን ላይፋችንን እንዴት ቀላል እንዳደረገው አትጠይቁን። ቢካዝ
ለምሳሌ አሁን እኛ ኢትዮጵያ ያለን እንደውም በላዳ ምናምን ነገር ነበረ። ከዛ በኋላ እነዚህ ቢጫዎቹ የሜትር ታክሲዎች ምናምን መጡ። ሶ እንዳሁን አሁን ኡበር አሁን ራይድ ፈረስ ምናምን ቢኖር ኦፍ ኮርስ ኢትዮጵያ ያለን እንዴት አሜሪካ ነገር እንደዚህ አይነት ነገር የለም ብለን እናስባለን። ግን ያኔ በቃ ስትመጡም ይዞሩባቸዋል። ብቻ እኛ ራሱ መጠየቅ ነበረብን። ግን በቃ ይዞሩባቸዋል አዲስ ስትሆኑ አይደለምና ስለ ኡበርና ሊፍት የምታስቡበት ነገር አለሙ ነው የሚዞሩባችሁ። ስለዚህ አታውቁትም እንደዚህ አይነት ነገር ኢቭን እንዳለ ማለት ነውና ከዛ በኋላ ግን ምን ያህል ላይፋችንን እንዳቀለለ በቃ ማንችል ጊዜ በጣም ከባድ የሆነ ስኖ ምናምን ሲኖር ኡበርና ሊፍት እየጠራን ነበር የምንሄደው። ስለዚህ ባስ ከቲኬት አቆራረጡ ጀምረው እዛው ለምሳሌ ውስጥ ባስ ውስጥ ስትገቡ ቲኬት እንዴት እንደምቆርጡ በምን ያህል ሰዓት ባሷ እንደምትመጣ እናንተ ሰፈር ያለችው ከናንተ ሰፈር ተነስቶ የምትሄዱበት ስታፕ ድረስ እንዴት እንደምትደርሱ ትሬን የቱ ጋር እንዳለ እንደዚህ አይነት ነገሮችን በደንብ ብታውቁ ወይም ደግሞ እንደመጣችሁ ላይክ አሁን ስፖንሰሮቻችሁን ኢዚሊ ብትጠይቋቸውና ቢነግሯችሁ በእውነት ላይፋችሁን በጣም የሚያቀል ነገር ነው። እዚህ ሀገር የማይነዳ ሰው በእግር አይደለም እንደ ኢትዮጵያ ከሆነ ሰፈር ተነስተን የሆነ ሰፈር ምናምን ድሮ ክፍለ ሀገር በእግር ነው የምንሄደው። እንደዚህ አይደለም፣ ወይ ባስ ነው የምትይዙት ወይ ደግሞ ባቡር ነው የምትይዙት። ስለዚህ ከቲኬት አቆራረጡ ጀምሮ ቢነግሯችሁ ለእናንተ ሞር ላይፋችሁን ያቀልላችኋል ብዬ አስባለሁ። ሌላኛው ደግሞ በጣም እንድትጠነቀቁ የምፈልገው ነገር ምንድነው? እዚህ ሀገር እስካም አለ። ለምሳሌ ብዙ አይመስለንም ግን በጣም ዘመናዊ የሆነ እስካም አለና ብዙ ሰው እኔ ኢቭን የማውቀው ሰው ብሩን በተለያየ አጋጣሚ የተበላ ሰው አውቃለሁኝ። በስልካችሁ ይደወልና ሊሆን ይችላል፣ ቴክስት ይደረግላችሁና ሊሆን ይችላል። በጣም ፕሮፌሽናል ሆነው ከሆነ ከባንካችሁ የሚደውሉ መስለው ኦር ከሆነ ቦታ ብቻ እናንተን ከሚመለከት ቦታ የሚደውሉ መስለው ኢንፎርሜሽናችሁን ይጠይቋቸዋል። ባለፈውም ነግሬያችኋለሁ ስለ ሶሻል ሴኩሪቲ ምናምን። ሶሻል ሴኩሪቲ ማለት እናንተና እናንተ ብቻ ልታውቁት በጣም እርግጠኛ ለሆናችሁበት ነገር ካልሆነ በስተቀር አሳልፋችሁ ልትሰጡት የማይገባ ቁጥራችሁ ነው። ሶ የባንክ ስቴትመንት ይሄ የባንክ ኢንፎርሜሽን ዲቴይላችሁን ስለ ሶሻል ሴኩሪቲያችሁ ምናምን ይጠይቋችሁና ገንዘባችሁን ምናምን ይወስዱታል ማለት ነው። ወይም ደግሞ እንዴት ነው በቃ ይሰርቁታል እንደማለት ነው። ሶ እዚህ ሀገር በጣም እስካም አለ። የሚደውልላችሁን ስልክ በጣም እርግጠኞች ሆናችሁ ቴክስት ሲላክላችሁ እርግጠኞች ሆናችሁ አንዳንዴ እንደዚህ ዊን አድርጋችኋል፣ እንደዚህ አሸንፋችኋል፣ ወር ደግሞ መደውልላችሁ ከእንደዚህ አይነት ባንክ ነው መደውልላችሁ ከእንደዚህ ነው። እንደዚህ አይነት ስልኮች አሉ። በቃ በጣም ስካሞች አሉ ማለት ነውና ብራችሁን ከመበላታችሁ በፊት ስለ ኢንፎርሜሽናችሁ፣ ስለ አይዲያችሁ፣ ስለ ስማችሁ አሁን ፈርስት ኔም ላስት ኔማችሁን አይዲያችሁ ላይ ያለው ነገር የባንክ ኢንፎርሜሽናችሁን፣ ሶሻል ሴኩሪቲ ነምበራችሁን ለምትናገሩት ሰው በጣም እርግጠኞች መሆን አለባችሁና ብዙ ጊዜ እኔ ለዛ ነው ኢምፐርሰን ነበርኩ ብያችኋለሁ። ባለፈው ማኑዋል ነበርኩ። የሆነ ቦታ መሄድ ይቀለኛል። ምክንያቱም አንዳንዴ በስልክ ደውዬ ሳወራ እዛው አሁን ጎግል ላይ የሆነ ስልክ እንፈልግና አንዳንዴ የሆነ ቦታ መደወል ፈልገን ልበልና አሁን የስልክ ካምፓኒ ጋር መደወል ፈለኩ ራሱ ስለ ስልኬ ምናምን ለማስተካከል ልበላችሁ። ለምሳሌ አሁን ኢትዮ ቴሌኮም እንደምንለው አሁን እዚህ ሀገር ቲሞብል መደወል ፈለኩ ልበላችሁ። ሶ ቲሞብል ብዬ አሁን ሰርች ሳደርግ ማአት የቲሞብል አይነት የስልክ አይነት ይወጣልኛል ማለት ነውና ዝም ብዬ አንዱ ጋር ጎግል ላይ ያገኘሁት ስልክ ላይ ስደውል እርግጠኛ ላልሆን እችላለሁ። ይሄኛው ትክክለኛ ነው ትክክለኛ አይደለም የሚለውን ማለት ነው። ስለዚህ ነው ብዙ ጊዜ በአካል መሄድ ቢቀለኝ የነበረው። ምክንያቱም እያንዳንዱን ኢንፎርሜሽን ነው በስልክ የምሰጠው አይደለ? ሶ በስልክ ስታወሩ እርግጠኛ ሆኑ። በጣም እስካም አለ እዚህ ሀገር። ገንዘባችሁን እንዳትበሉ ለሚደወልላችሁ ስልክ ቴክስት ለሚደረግላችሁ ነገር ምላሽ ስትሰጡ እርግጠኞች እንድትሆኑ እፈልጋለሁ። ሌላው እንግዲህ እንደ ሀበሻ ራሳችሁን ማዘጋጀት ያለባችሁ አንድ ነገር ምንድነው? በጣም ረጅም ሰዓት ስለምትሰሩ እንቅልፍ አለመተኛት ሊኖር ይችላል፣ ድካም ሊኖር ይችላል። ግን ሰክሰስ እስክታደርጉ ድረስ የሆነ ግብ አዘጋጁና ይሄንን ግብ እስካሳካው ነው እስክትሉ ድረስ በተቻላችሁ መጠን ራሳችሁን ለዛ ነገር ሬዲ አድርጋችሁ ነው። እዚህ ሀገር ከመጣን በኋላ በጣም የምንኖረውና የምናየው ነገር በጣም ስለሚጣረስብን ነው አብዛኞቻችን በድብርት ውስጥ የምናልፍ የነበረውና በጣም ጠንካራ ሰራተኞች እንደምትሆኑ በመስራት ውስጥ ደግሞ እንቅልፍ ማጣት፣ መድከም፣ መነጫነጭ ምናምን ሊኖር እንደሚችል ራሳችሁን ካሁኑ ሬዲ አድርጋችሁ እንድትመጡ ምክሬ ነው። ከዛ ውጭ ደግሞ እዚህ ሀገር አሁን ስትኖሩ አሜሪካንን እንደ አሜሪካ ኑሩ ማለት አሁን ብዙ ጊዜ የኛ ደካማ ጎን ብዬ ማስበው የሆነ ነገር መግዛት እንኳን ስንፈልግ በብር እናሰለዋለን ወይም ወደ ብር እንመነዝረዋለን ማለት ለምሳሌ $100 እንዴ በኢትዮጵያ እኮ እንደዚህ ነው እንዴት ይሄንን ነገር በእንደዚህ አውጥቼ እገዛለሁ ምናምን እንላለን። ሰው የምንኖረው አሁን ይሄ ስሜት ከሆነ ጊዜ በኋላ የሚጠፋ ነው እንጂ ቶሎ አዲስ እንደመጣችሁ በቃ ገንዘቡ በጣም እንትን ሊላችሁ ይችላል። ግን በተቻላችሁ መጠን ላይፋችሁን በተለይ ለራሳችሁ መስጠት ያለባችሁን ኬር እንክብካቤና ፍቅር ለራሳችሁ መስጠት ያለባችሁ
የሚጠበቅባችሁን ነገር ገንዘቡን ወደ ኢትዮጵያ እየመታችሁት ወደ ራሳችን ገንዘብ እየመታችሁት የዚህን ያህል ብር እኮ እያጠፋሁኝ ነው ማለት ነው ብላችሁ ለራሳችሁ የምታረጉትን እንክብካቤ እንዳትቀንሱ ምክሬ ነው። የዛሬ ቪዲዮ ይሄንን ይመስላል። በጣም እየተቻኮልኩ ነው የሰራሁላችሁ። አንድ ቦታ ሊሄድ ነው ዛሬ አምሮብኛል ዘንጫለሁኝ እና አንድ ፕሮግራም አለኝ። ኮሜንት ላይ ደግሞ እነዚህ ይቀራሉ የምትሏቸውን ነገሮች ኮሜንት አድርጉልኝ። በሚቀጥለው በሌላ አዲስ ቪዲዮ እንገናኛለን። እስከዛው ድረስ ባይ